ሰላም ጤና ይስጥልኝ እንደምንላችኋል ወደ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ጥቅምት 28 ቀን 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። የትግራይ ህዝብ የህወሓት ቡድን ከሻዕቢያ ጋር ተጣምሮ በአፋር ክልል የፈጸመውን ጥቃት እንዲያወግዝ ስምረት ፓርቲ መጠየቁን በኦንላይን የማጭበርበር መንገዶች በርካቶችን ሲያጭበረብሩ የከረሙ አራት ድርጅቶች ክስ እንደተመሰረተባቸው የፌደራል ፖሊስ ማስታወቁን የ2027 የአሜሪካ ዳይቨርሲቲ ቪዛ ወይም ዲቪ ምዝገባ ክፍት አለመደረጉ መነገሩን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍስሐ ከናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። ደንበኞቻችን ምስክሮች ናቸው። ከዚህ ቀደም በኮንስትራክሽን ዘርፍ ከ30 ዓመት በላይ ልምድ ያካበተው ድርጅታችን ዲኤምሲ ሪል ስቴት በለቡ መብራት ያስገነባነው ባለው ግዙፍ መንደር ውስጥ ሱቆችን ከ26 ካሬ እስከ 143 ካሬ እንዲሁም አፓርትመንት ቤቶችን ከ56 ካሬ እስከ 295 ካሬ ድረስ ይዞላችሁ ቀርበዋል። ከ495,000 ብር ቅድመ ክፍያ ጀምሮ በ40/60 የባንክ ብድር እንዲሁም በተጨማሪ ይህንን ማስታወቂያ ብቻ አይተው ለሚመጡ 15 ደንበኞች እስከ 30% ልዩ ቅናሽ ማድረጋችንን ስንገልጽ በለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ውሎ የትግራይ ህዝብ የህወሓት ቡድን ከሻዕቢያ ጋር ተጣምሮ በአፋር ክልል የፈጸመውን ጥቃት እንዲያወግዝ ስምረት ፓርቲ ጠየቀ። በቅርቡ ጠቅላላ ጉባኤውን ያካሄደው ስምረት ፓርቲ ዛሬ ረፋድ ላይ ባወጣው መግለጫ ለትግራይ ህዝብ በክልሉ ለሚንቀሳቀሱ ታጣቂ ቡድኖች፣ ለትግራይ ተወላጅ ዲያስፖራዎች፣ ለትግራይ የፖለቲካ ፓርቲዎችና ለውጥ ፈላጊ ላላቸው አካላት ጥሪ አቅርቧል። ፓርቲው በመግለጫውም ካለፈው የስልጣንና የአማጺነት ስህተቱ የማይማረው የጥፋት ቡድን ሴቶችን ከደፈረው በሺህ የሚቆጠሩ የትግራይ ህፃናት ላይ ተነግሮ የማያልቅ አሰቃቂ ተግባር ከከወነው እንዲሁም ከፋብሪካ እስከ ማንኪያ ከጀሪካን እስከ መኪና ከዘረፈውና በትግራይ ህዝብ ላይ ታሪክ ይቀር የማይለውን ግፍ ከፈጸመው ከሻዕቢያ ጋር በጽምዶ ስም ሌላ ጦርነት አውጇል ብሏል። የህወሓት ቡድን ከሻዕቢያ የተሰጠውን ተልዕኮ ለመፈጸም ጥቅምት 23 ቀን 2018 የሃይማኖት መሪዎች፣ የፖለቲካ ፓርቲዎች፣ የሀገር ሽማግሌዎችና ዓለም አቀፉ ማህበረሰብ ተማጽኖ ባለመቀበል ራሱን የትግራይ የሰላም ኃይል ብሎ የሚጠራው ታጣቂ ቡድን ላይ ጥቃት መፈጸሙን ስምረት ፓርቲ አስታውሷል። ይህ ቁስል ሳይደርቅም የሻዕቢያን ተልዕኮ ለመፈጸም ጥቅምት 26 የአፋር ክልል ወሰንን አልፎ በመግባት በከፈተው ጦርነት 6 መንደሮችን ይዟል ብሏል። በዚህም የፕሪቶሪያውን ስምምነት ብቻ ሳይሆን ህገ መንግስቱንና የክልሎቹን መስመርና ክብር የሚያልፍ የአጥፍቶ ጠፊ ተግባር ፈጽሟል ይላል ፓርቲው። ቡድኑ ይህንን ጦርነት መጀመር የፈለገውም እንደ መጨረሻ ካርድ ሲጠቀምበት የነበረው የተፈናቃዮች ጉዳይ እየተዘጋ በመምጣቱና በጎ ምላሽ በማግኘቱ ነው ብሏል። በመሆኑም የህወሓት ቡድን የሻዕቢያን ተልዕኮ ይዞ ትግራይን የጦርነት ማዕከል ለማድረግ የሚያደርገው እንቅስቃሴ መታገልና ማውገዝ ያስፈልጋል ሲል ለትግራይ ህዝብ መልእክት አስተላልፏል። በትግራይ ላሉ ታጣቂ ቡድኖች ባስተላለፈው መልእክትም ደግሞ ከትግራይ የሰላም ኃይልም ይሁን ከሌላ ኃይል ጋር መዋጋት ተገቢ ስላልሆነ ከሻዕቢያ በሚመራው ኮማንደር ስር ሆነን አንዋጋም በሉ ሲል መልእክቱን አስተላልፏል። ለትግራይ ዲያስፖራዎችና ለትግራይ የፖለቲካ ፓርቲዎችም በተመሳሳይ ባስተላለፈው መልእክትም ይህንን የህወሓት ቡድን የጦርነት አዋጅ በጋራ እንቃወም ብሏል። በጎንደር የሚገኘውና ለአመታት ሲጓተት የነበረው የመገጭ መስኖ ፕሮጀክት አሁን ላይ ቀሪ ስራዎቹ በተያዘላቸው ጊዜ እየተካሄዱ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። በአማራ ክልል በጎንደር ከተማ ዙሪያ በምትገኘው መገጭ ተብላ በምትጠራ መንደር ውስጥ የመንደሯን ስያሜ ይዞ በ2.4 ቢሊዮን ብር አጠቃላይ ወጪ የግንባታ ስራው በ2001 ዓ.ም የተጀመረው መገጭ የመስኖ ግድብ ዛሬ መጠናቀቅ አለመቻሉ የብዙዎቹ መነጋገሪያ ነው። የታሪካዊቷ ጎንደር ከተማ ህዝብ የንጹሃን ውሃ ችግር ለመፍታትና በጎንደር ከተማ ዙሪያ የሚገኙ አርሶ አደሮችን በመስኖ ልማት ተጠቃሚ ለማድረግ የታሰበው የመገጭ ግድብ ግንባታ ከ17 ዓመታት በፊት ገደማ ሲጀመር አጠቃላይ ወጪው 2.4 ቢሊዮን ብር እንደሚሆን ተገምቶ ነበር። ነገር ግን የመገጭ ግድብ ለጎንደር ከተማ ነዋሪዎች የውሃ ጥም ሳይደርስ ለጎንደር ዙሪያ አርሶ አደሮችም ቃል የተገባላቸው የመስኖ ግብርና እውን ሳይሆን ዓመታት ተሻግረዋል። በርካታ ርዕሰ መስተዳድሮች በተፈራረቁባቸው ዓመታትም የፕሮጀክት ከክልል የልማት ችግሮች መካከል ስሙ ከፊት ሲጠራ በምክር ቤት ስብሰባዎች ሳይቀር ሲያወያይና ሲያከራከር የቆየ ሲሆን ከ3 እስከ 4 ዓመታት ውስጥ ይጠናቀቃል ቢባልም ሳይሳካ ቀርቷል።
ይሁን እንጂ ጉዳዩ ከመስኖ ቆላማ አካባቢዎች ሚኒስቴር እስከ ጠቅላይ ሚኒስትር ቢሮ ድረስ መነጋገሪያ በመሆኑ ላለፉት 2 ዓመታት ገደማ እንደገና በተጠናከረ መንገድ ስራው መጀመሩ ተነግሯል። በዛሬው ዕለትም የመገጭን ፕሮጀክት አስመልክተው መልእክት ያስተላለፉት ጠቅላይ ሚኒስትር አብይ አህመድ በጎንደር በነበረን ጉብኝት የመገጭ የመስኖ ልማት ፕሮጀክት የስራ ሁኔታን ገምግመናል ብለዋል። ፕሮጀክቱ 870 ሄክታር ላይ ያረፈ ሲሆን 17000 ሄክታር መሬት መስኖ አቅርቦት ይሸፍናል ተብሎም ይጠበቃል ያሉት ጠቅላይ ሚኒስትሩ የፕሮጀክቱ ቁልፍ የሆነው የወንዝ ቅልበሳ ስራ በተሳካ መልኩ ተጠናቋል ሲሉም አክለዋል። የቀሩ ስራዎችም በተያዘላቸው የጊዜ ሰሌዳ እየተካሄዱ ይገኛሉ። የመገጭ ግድብን በሚጠናቀቅበት ወቅትም የአካባቢውን የግብርና ምርታማነት የሚያሳድግ ይሆናል ሲሉም ጠቅላይ ሚኒስትር አብይ ፕሮጀክቱ ስላለበት ሁኔታ ጥቆማ ሰጥተዋል። በኦንላይን የማጭበርበር መንገዶች በርካቶችን ሲያጭበረብሩ የከረሙ 4 ድርጅቶች ክስ እንደተመሰረተባቸው የፌዴራል ፖሊስ አስታወቀ። ኦንላይን ማርኬት የሚል ሽፋን የተለያዩ የማማለያ ስልቶችን በመጠቀም በርካታ ሰዎችን ያጭበረበሩት ኤምኤምጂ፣ አርቲኤፍ፣ ኤችሲዜድ እና ሺን የተባሉ የኦንላይን የማጭበርበሪያ ስልቶች ላይ ተሳትፏላቸው የተባሉ ተጠርጣሪዎች ተይዘው ክስ እንደተመሰረተባቸው የፌዴራል ፖሊስ ገልጿል። ድርጅቶቹ የተለያዩ ስያሜዎችን በመያዝና የተለያዩ ድሎች እንዳሉ በመግለጽ ሰዎች በቀላሉ በትርፍ ሰዓታቸው ተጨማሪ ስራ ሰርተው ገንዘብ ማግኘት እንደሚችሉ በመንገር በሚሊዮኖች የሚቆጠር ገንዘብ አጭበርብረዋል። አጭበርባሪዎቹ ብር ኢንቨስት ካደረጋችሁ እጥፍ አድርገን እንመልሳለን ብለው ሰዎች ብር በቀነ ገደብ እንዲያስገቡ ካደረጉ በኋላ ሰዎቹ ገንዘቡን ለማውጣት ሲሞክሩ የሲስተም ችግር በማለት ገጾቻቸውን ያጠፉ እንደነበር ተገልጿል። እነዚህን ድርጅቶችም ሲመሩና ሲያንቀሳቀሱ ነበር እየተባሉ 24 ሰዎችን በቁጥጥር ስር መዋላቸው ሲገለጽ ከነዚህ መካከል 4ቱ የውጭ ሀገር ዜጎች መሆናቸው ተመላክቷል። አብዛኞቹ አጭበርባሪዎቹ መነሻቸው ከውጭ ሀገር ሆኖ አንዳንዶች ድርጅቶች ቢሮ ተከራይተው ኢትዮጵያውያንን ቀጥረው ሲያሰሩም ተይዘዋል። ድርጅቶቹ በህጋዊ የንግድ ፍቃድ ስም ሲንቀሳቀሱ የነበረ ሲሆን በባንካቸው ከፍተኛ ገንዘብ ሲንቀሳቀስ መቆየቱም ተገልጿል። ለማሳያነትም ኤምኤንጂ በተባለው ድርጅት የንግድ ባንክ አካውንት በአንድ ዓመት ጊዜ ውስጥ ብቻ ከ1.2 ቢሊዮን ብር በላይ መንቀሳቀሱን ፖሊስ አስታውቋል። በ24 ቀን ጊዜ ውስጥም ወደ አንድ የባንክ አካውንት 400 ሚሊዮን ብር ገብቷል ያለው ፖሊስ ይህም ምን ያህል ሰው ገብቶበት እንደነበር ያሳያል ብሏል። ሰዎች ሰው ባስገባችሁ ቁጥር ደረጃችሁና የምታገኙት ገንዘብ ያድጋል ስለሚባሉ በርካታ ሰዎችን ያስገባሉ ያለው ፖሊስ በአንድ ተጠርጣሪ ስር ከ20 እስከ 30 ሰው እንዳለ በምርመራ ማረጋገጡን ገልጿል። ፖሊስ በተጠርጣሪዎቹ ላይ ምርመራውን ማጠናቀቁን ገልጾ ክስ መመስረቱን የዘገበው ሸገር ኤፍኤም ነው። የ2027 የአሜሪካ ዳይቨርሲቲ ቪዛ ዲቪ ምዝገባ እስካሁን ክፍት አለመደረጉ ተነገረ። የ2027 የአሜሪካ ዳይቨርሲቲ ቪዛ ወይም ዲቪ ምዝገባ እስካሁን ክፍት አለመደረጉን ስቴት ዲፓርትመንት አስታውቋል። የአሜሪካ ስቴት ዲፓርትመንት ምዝገባ ተጀምሯል የሚሉ የማጭበርበሪያ መልእክቶች እየተዘዋወሩ እንደሚገኙ እንዲሁም ደግሞ አንዳንድ ግለሰቦችና አገልግሎት ሰጪዎች የምትመርጡበትን እድል ከፍ እናድርግላችኋለን ክፈሉ በማለት የማጭበርበር ተግባር ውስጥ እንደተሰማሩ ገልጿል። ምዝገባው ገና ይፋ እንዳልተደረገ ያስታወቀው ስቴት ዲፓርትመንቱ የምዝገባ ቀኑና ለውጥ ስለሚደረግበት የዘንድሮ ፕሮሰስ ዝርዝር መረጃ ዝግጁ ሲሆን ይፋ ይደረጋል ማለቱን ቲክቫ ዘግቧል። የአሜሪካ የውጭ ጉዳይ መስሪያ ቤት ለዳይቨርሲቲ ቪዛ ወይም ዲቪ ሎተሪ ምዝገባ ለመጀመሪያ ጊዜ $1 የአገልግሎት ክፍያ እንደሚጠይቅ ማስታወቁ ይታወሳል። ይህ የማይመለስ ክፍያው ከዲቪ 2027 ጀምሮ ተግባራዊ ይደረጋል የተባለ ሲሆን መስሪያ ቤቱ ይህን ለውጥ ያመጣውም የሎተሪውን የማስተዳደር ወጪ ፍትሃዊ በሆነ መንገድ ለመከፋፈል ታስቦ እንደሆነ ማስረድተዋል። ቀደም ሲል $330 የኢሚግሬሽን ቪዛ ክፍያ የሚከፍሉት የተመረጡት ብቻ ሲሆኑ በሚሊዮን የሚቆጠሩ ያልተሳካላቸው አመልካቾች ምንም ሳይከፍሉ ይቆዩ ነበር። አሁን ባለው አሰራር ግን በግምት 25 ሚሊዮን የሚሆኑ አመታዊ ተመዝጋቢዎች እያንዳንዳቸው $1 በመክፈል ወጪው በ55,000 አሸናፊዎች ላይ ብቻ ከመውደቅ ይልቅ በኩል እንዲሰራጭ ያግዛል የተባለው ክፍያው የሚሰበሰበው የስርዓት ማሻሻያዎችን ለመደጎም የሳይበር ደህንነትን ለማሳደግ እንዲሁም ደግሞ የሐሰተኛና በብዛት የሚቀርቡ የተጭበረበሩ ማመልከቻዎችን ለመቀነስ ያለመ ነው ተብሏል። የሱዳን ፈጥኖ ደራሽ ኃይል ሰብአዊ ተኩስ አቁም ለማድረግ ተስማማ።
እንደ አውሮፓውያን አቆጣጠር በ2023 በሱዳን ጦርና በፈጥኖ ደራሽ ኃይል መካከል የተቀሰቀሰው የእርስ በርስ ጦርነትን ለማስቆም በተደጋጋሚ በተደረጉ ጥረቶች ሁለቱም ወገኖች የተለያዩ የተኩስ አቁም ሀሳቦችን ቢቀበሉም አንዳቸውም ሳይተገበሩት ቆይተዋል። በመስከረም ወር አሜሪካ ከተባበሩት አረብ ኤሚሬትስ ከሳውዲ አረቢያና ከግብጽ ጋር በመሆን ለ3 ወራት የሚቆይ የሰባዊ ስምምነት ቀጥሎም ወደ ዘላቂ የተኩስ አቁምና ወደ ሲቪል አገዛዝ ሽግግር የሚሄድ ሀሳብ ማቅረባቸው አይዘነጋም። ይህንን ተከትሎም የሱዳን ፈጥኖ ደራሽ ኃይል ትናንት ሐሙስ ባወጣው ሀገራቱ የቀረበውን የሰባዊነት ተኩስ አቁም ስምምነት መቀበሉን ይፋ አድርጓል። በመግለጫውም የጦርነቱን አስከፊ ሰባዊ ውጤቶችን ለመፍታትና አስቸኳይ የእርዳታ አቅርቦት እንዲደርስ ለመፍቀድ አራቱ ሀገራት ባቀረቡት የተኩስ አቁም ሀሳብ መስማማቱን ገልጸዋል። ቡድኑ የግጭቶችን ዋና ምክንያቶች በሚፈታና ፍትሃዊ ሁሉን አቀፍና ዘላቂ ሰላም ለመፍጠር ተገቢውን ሁኔታ በሚፈጥር መንገድ ውይይት ይደረጋል ብሎ እንደሚጠብቅ አክሏል። የሱዳን ፈጥኖ ደራሽ ኃይል መግለጫ ከመስጠቱ በፊትም የሱዳን የመከላከያ ሚኒስትር ሐሰን ካብሮን ማክሰኞ ዕለት የአሜሪካን ፕሬዝዳንት ዶናልድ ትራምፕ አስተዳደር ሰላምን ለማምጣት ላደረገው ጥረትና ሐሳቡን በብሔራዊ ቴሌቪዥን በተላለፈው ንግግራቸው አመስግነዋል። ነገር ግን የሱዳን ህዝብ ከአርኤስኤፍ ጋር ለሚደረገው ውጊያ ዝግጅቶች እየተደረጉ መሆናቸውን አክለው ለጦርነት የምናደርገው ዝግጅት ህጋዊና ብሔራዊ መብት ነው ሲሉም ተናግረዋል። በተመሳሳይ በናይሮቢ የሱዳን ኤምባሲ ኃላፊ መሐመድ ኦስማን አካሻ ረቡዕ ዕለት ለቢቢሲ እንደተናገሩት በሀገሪቱ ጦር የሚመራው መንግስት ጦርነቱን ለማስቆም የሚስማማው የሱዳን ፈጥኖ ደራሽ ኃይል ከፈረሰ መሳሪያዎችን ካስተረከበና መሪው ተጠያቂ ካደረገ ብቻ ነው ሲሉም ተናግረዋል። ስለ ተኩስ አቁሙ ሐሳብ ምንም መረጃ የለኝም። የማውቀው ነገር የሱዳን መንግስትና የሱዳን ህዝብ ይህንን ሚሊሻ ለማሸነፍ ቆርጦ መነሳቱን ብቻ ነው በማለት የሱዳን ወታደራዊ ጦር የሚደረገውን ስምምነት ላይቀበለው እንደሚችልም ፍንጭ ሰጥቷል። ተመልካቾቻችን የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን በያላችሁበት መልካም ቀን